እህት አለም ቱርክ ሄጄ አላቅም፣ ግን እናንተ ቱርክ ሄደሻል ካላችሁኝ አሁ ሄጃለሁ ልሻለሁ። ለምን ሄድሽ ካላችሁኝ እናንተ ለምን ሄድኩ ይመስላችኋል ብዬ እጠይቃችኋለሁ። ልታሰሪ ካላችሁኝ አዎ አሰርቻለሁ እላችኋለሁ። እውነት ለመናገር ከሆነ እኔ አልሄድኩም ቱርክ አይደለም። እኔ ከቤት የማልወጣ ሴትዮ ቱርክ ድረስ በህይወት ዘመኔ አይቼውም አላቅ ቱርክን። ግን እናንተ ሄደሻል ካላችሁ ምንም ማድረግ አልችልም። ከህዝብ በታች ነኝ። ህዝብ አልከራከርም። ሄጃለሁ ነው የምለው። ህዝብ አልከራከርማ ጋይስ። ህዝብ አንድ ላይ ተነስቶ ሄደሻል ካለ ለምን ትከራከሩታላችሁ? ሄጃለሁ ማለት ነው። ማስረዳት አይጠበቅባችሁም። ከህዝብ በታች ነን እኛ። ሄደ በቃ ሄጃለሁ። ይመቻችሁ ማሮች። ምን አከራከረኝ ውዶች? ምን አከራከረኝ? ሄጃለሁ እንዴ ምን አጨቃጨቀኝ? ሰላሜን በገዛ እጄ ለምን እነሳለሁ? ሄድኩኝ አልሄድኩኝ ብዬ እና ወደ ባለው ጉዳይ ላይ ዩቲዩብ ላይ መልሻለሁ። ስለፈቀደልኝ ጠዋት ፖስቷል። ብዙ ማውራት እዚህ አይጠበቅብኝም። ሌላ ደግሞ መዋረድ የማይሰለቻቸው እዛም ላይ ሄጄበታለሁ። እዚህ መድገም አያስፈልገውም። እዛው ታዩታላችሁ። ሊሄድበት ነበር። ይቅር የሆነ ሰው የሆነ ነገር ሲናገር አየውና ጠላቴ ነው፣ በጣም ጠላቴ ነው። ባይዘወይ ማለት ነው። ከጠላቶቻችሁ ምክር ሲመጣ ወይም ከጠላቶቻችሁ የሆነ ነገር ሲላክ ስሙት። ባይጠቅማችሁም ቢጠቅማችሁም ስም ብላችሁ ማርያምን። አሁን የተረዳሁት ምን ታውቃላችሁ? ተበጂ በደስታ አሰይ ያርግልኝ። እግዚአብሔር ይስጥሽ የኔ እናት። ምን አይነት መልካም ሴት ነሽ። ጥሩ ነገር ነው የነገርሽኝ ጋይስ። በማማከበት ያምላክ እንደነዚህ ሰዎች ዘንድሮ ወይኔ ጌታ ወይ ግን ጋይስ ገስት ዛሬ ላስገባችሁ ጌመሮች እንዳለ ዞር ብዬ ሳይ እንዳለ ገስት ያስገቡ እኔ ልጆች ስለምን ይቅርባችሁ? እኔ እኮ ሁሉ አልሞክርም እኮ ጋይስ አልሞክር የሰው ምክር ከባድ ነው። ገስት ላስገባችሁ እስኪ ጀምሩ ድረስ ጊዜ ጌታ ቴንኪው ጊዜ ገዛል። ይሄ ስሙኝ እኔ የሆነ ሰው በጣም ክሬቭ አድርጓል። የሆነ እንዴት ብዬ እንገራችሁ በቃ በጣም አፉ ላይ ከኔ ጋር ለመጣላት ሞረ ተብሏል። አልጣላም የሚያሰው አልጣላም አንፎሎ አላረግም ብሎ አላረግም እንዲህ በቃ አፍ ላይ ምራቅ ሞልቷል። የሆነ ሰው አንጣላም። የጊዜ ጉዳይ ጊዜ ደጉ ጊዜ ገዡ ጊዜን ጠብቄ ነው። አሁንማ እኮ ተግባባን እኮ። አሁን ጋይስ እኔ ብልጣሉን እኮ ከድሮ መቤቴ ሌቭሌን አጠፋው እኮ ጋይስ አጠፋው። አሁን ኤርሚ ቤት ራሱ ቅድም ሲሄድ ልብ መላኪያ የለኝም። ያለኝን ገንዘቤን አወጣው። ልብም ምልከውም ኮይን የለኝም። የለም። እስኪ አሁን እውነት ወዳድና ጠላት እንተያያለን። ቅድም ራሱ ኤርሚ የምወደው ልጅ ጋር እንኳን አንድ ልብ መላክ አቃተኝ። ለምን የለም። ከዚህ በኋላ አስፈላጊ ለሆነ ነገር ነው የሚወጣው። የሆነ ሰው ግን እንዲህ አሳፍሷል ለመጣላት አልጣለም። አይቻለሁ፣ ተያይተናል። አይቻለሁ። አማርኛው እንዴ ነው? ሴትም ይሁን ወንድ ሜንሽን አላደረግም፣ ግን እናንተ ላይ አይመለከተኝም። አይቾቻለሁ። ሴትና ወንድ እንዳትለዩ። አይቾቹታለሁ። አይቶቶቱኛል። ስለዛ ተተዋይተናል። ማህበረሰቡ ይተያያል። ምንም ነገር አልልም። ጊዜ ፈራጁ፣ ጊዜ ደጉ፣ ጊዜ ገዡ። የሰው እንጂ ጊዜ ጀግና የለውም። ጊዜ መልሳል። እኔ አልጣላም ማሮች እንዲህ እንዳሰፈሰፋችሁ ተናፈቀኝ። አንጣላም፣ ፍቅሮች አንጣላም ብሎ ካላረግም ኖ ወይ ብሎ ካላረግም አንፎሎ አላረግም። ለውጤን እንዲታዩታላችሁ እናንተ ተደፍታችሁ የምትጥሩትን እኔ ደግሞ ዝም ብዬ እንዲያለገጥኩኝ የኔን የምትመኙትን ምኞት ታዩታላችሁ። የኔን የሰው መውደድ፣ የኔን ሰፖርተር፣ ለኔ የሚፖስት ያ ምኞታችሁን በኔ ውስጥ ታዩታላችሁ። በባይዘዌ ማለት ነው። እኔ እንደውም ከዛሬ ጀምሮ ሰው መቦለክ ላቆም እያሰብኩኝ ነው። ለምን ጠላቶቻችሁ በምን መለወጣችሁን ያውቃሉ። አይ ነው ፌክ አካውንት የዚህ ቲክቶክ ነዋሪ ፌክ አካውንት ይከፍታል። እናንተ ሰዎች ይሄውና እናንተ ችግር በቃ ስመጻም ምንድነው? ምን ሲኞር ትላላችሁ? ማን ነው ደግሞ ከሲኞር ሳሊው እንደሆነ ቃል ሌላ ኤርሚ ትላላችሁ። ከማትጽፉት ሰው የለም። እኔ የራሴን ነገር ነው የተናገርኩትኝ። ስም አትጻፉብኝ። እኔ የራሴን የተናገርኩትኝ። አበበ ከበደ አላልኩኝም። ያ ሰው እኔ ነኝ ብሎ ከመጣ መብቱ ነው። ያ ማለት እውነተኛ ነገር ስለተናገርኩኝ ያ ሰው መጥቷል።
4 ነጥብ ታለም ዩዘርዬ መሀይምን በትክክል አለመጻፍሽ ያሳዝናል። መሀይም ቦ ብለሽ ነው የጻፍሽው። መሀይሟ አትገርምሽም? ግን መሀይምነቴን ተጠቅሜ አንቺ የምትመኙን ዕውቀት አለኝ የምትመኙን በመሀይምነቴ አግኝቼዋለሁ። እዚህ የመጣሽው መቼስ ለቪው ለፎሎ ሰፖርት ለማግኘት ለመወደድ ነው። በስ እዚህ የመጣሽው የታመመ ልታስታምሚ ሀገርና ህዝብን ትውልድ ልትቀይር ያለም ቲክቶክ ላይ መጣሽው ፎሎ ለማግኘት ለመወደድ ለማሽቃበጥ ነው። ዳሴ እሱ ምኞትሽን ደግሞ እኔ መሀይሟ ወስጄዋለሁ። እሺ መሀይም ብለሽ ኮሜንት የጻፍሻት ልጅ ምኞትሽን እኔ ጋር አለ። ቪው ነው እኔ ጋር አለ። የሰው ሞዴል ነው እኔ ጋር አለ። ይሄው እኔ መሞከር አይጠበቅብኝም። ለመወደድ እዛ አይጠበቅብኝም። ዝም ብሎ እግዚአብሔር ከላይ ስጦታውን ሰጥቶኛል። የሰው ሞዴል ሰጥቶኛል። ሰው ራሱ ባይወደኝ እግዚአብሔር እኔን መርጦኛል ብዬ ነው የማስበው። ጥሩ ቦታ ላይ አስቀምጦኛል ብዬ ነው የማስበውና ምኞታችሁን እኔ መሀይማ አብነት የኔ ፍቅር ጠፋ ካንተ አይመስጭ እንዴነ እኔ ፍቅር እኔ እናንተ ጽዬ የምትመኙት እንደዚህ አሁን ሰው እንዲስማችሁ ትፈልጋላችሁ። ንግስት መባል እኔ አሁን ንግስት መባል እኔ አልፈልግም። ኪንግ በሉኝ ብያለሁ። እኔ በራሴ ፍቃድ ኪንግ በሉኝ ብያለሁ። ህዝቡ መርጦ ቤታ ንግስቷ አለኝ። እናንተ ግን ራሳችሁ ንግስት ለማስባል የምትጋጋጡት፣ እኔ ደግሞ ህዝቡ እኔ ንግስት ለማለት ነው የሚጋጋጠው። ልዩነት አለ። በሉ ተብሎ አይደለም የሚሉትኝ በፍላጎታቸው ነው። ያ ምኞታችሁን በእኔ ላይ ያያችሁ እንድታሳኩት ነው የምፈልገውና መጥፎነታችሁንም ደግነታችሁንም አልመኝም፣ ግን ምኞታችሁን አላሳካም። እንደዚህ ለመጣላት ሰፍሰፍ አላሳካም። አይሳካላችሁ። እያየው ባላየ ማለፍን ምንም ችግር የለው። አልሞት እያየው ባላየ ህዝቡ ያያላ እያየው ባላየ ውዶቼ ለምን ሲባል ከዛ በኋላ እኔ ልክ የሆነ ነገር ስናገር እናንተ ጨዋጨዋ ልትጫወቱ ከዛ ህዝቡኔ ውል ከሁሉም ጋር ተባላች ብቻዋን ቀረች ለማስባል አይሳካም። የራሳችሁ ቀሚስ አደናቅፋችሁ እንዲጥላችሁ ነው እድል የምሰጣችሁ። አንተ ማሜ የምትባል ሰውዬ ግን በፌክ ቆይ ፍቅር ይዞሃል እንዴ? ከኔ አንተ ሰውዬ በፌክ አካውንት ትመጣል። ጊፍቴ መልስና ነው እኔ እናንተ የምንታረቀው። ያለበዛ በምንም ታሪክ ሐቅህን ወላሂ አውዝ ምንድን ያልከው ወረበል ከአባ ብለሃል። ጊፍቴን መልስ እንታረቃለን እንዴ? ምን ችግር አለው እንዴ? ማሜ ጊፍቴን ከመልስ እታረቃለሁ። ለምን ቢባል ስንት ካንተ በላይ ጎዱኛሉ። አንተ ምላስ ነው 7 ክንድ። ሌሎቹ ግን ወዳጅ መስለው ስንት መርዝ አጋጥሞኛል። አንተ ፍለፊት ነው የምትናገረው። ያንተ አይጎዳኝም ማሜ፣ ያንተ አይጎዳኝም። አንተ ፍለፊት ነው የምትናገረው። ብንጣላም ከጊፍት ምናምን ክፈል አትክፈለው። የሌላው ግን ወዳጅ መስሎ ስር ነው የሚሰረስረው። የኔን እድል ለመውሰድ ነው። የሰው እድል ማንም አይወስድም። የእናንተን መታደል እኔ ልወስዱ አልችልም። የኔን እድል ለመውሰድ ነው እንዲህ ምትጓጉት። አይሳካም። እኔ በሄድኩበት መንገድ ነው የምትከተሉት። ያ ያስወደደ ይመስሏችሁ ነው ያችን እየተከተላችሁ የምትሄዱት። በፍጹም ኔቨር እመታደር ከሰማይ ነው። እና ደግሞ አንዳንዴ ክሬዲት ስጡኝ። ፎሎ ቪው ምንም አሳስገኝላችሁ ከምንም ላይ ሳትሆኑ እግዚአብሔር በእኔ ተመስሎ እናንተ ጋር መጥቶ ቪው እና ፎሎ ምናምን የሰው የኔ ደጋፊዎች እንዲደግፋችሁ ስንት ነገር አስደርገናል። ክሬዲት ስጡን፣ አትብሉት ክሬዲታችን ቢያንስ አትሊስት እንኳን ሰው ምን ይላል። እና በተረፈ ይሄ ነው መልሴ ለአንዳንዶቻችሁ። ሲቀጥል ደግሞ ዳግም ብትፈጠሩ እኔ ለአማራ የሆንኩትን መሆን አትችሉም መቼም። እኔ በአማራ ዘንድ እንደተወደድኩትኝ የኔን መወደድ አታገኙትም። ለምን? እኔ ዝም ብዬ አይደለም። እናንተ ወንዶቹ የሴት ቂጥ ስታገላብጡ፣ ሴቶቹ ደግሞ እንደ ጎረምሳ ጃምቦ ቀርታችሁ ስትጠጡ፣ ያኔ እኔ ቤታ ከማንም ሰው ጎን የነበርኩ ነኝ። ከአማራ ጎን ገፍታችሁ አውጥታችሁኛል። ያም ቢሆን ግን ማለት ነው ከዚህ በኋላ 5 ዓመታት ብትሰሩ እኔ ወንኩትን አትሆኑ። ኔቨር አስረግጬ የምነግራችሁ መቼም ነው የምላችሁ። መቼም ነው የምላችሁ። አብነት የኔ ፍቅር ቴንኪው። መቼም እናንተ ኑሮ ሲመቻችላችሁ፣ ኑሮ ሲደላችሁ፣ ቦታ ሲመቻችላችሁ ዛሬ አማራ ነን ገለመኔ ነን እንዲህ ብትሉ ማንም አይሰማችሁ።
ያኔ በሰዓቱ እሳት በነበረበት ሰዓት ሁሌም የአማራ ልጆች እኔን ትክክለኛ አማራ የሆነ ሰው አይጠላኝም መቼም ቢሆን ከነ አመሌ ከነ ጭወቴ ከነ ሁሉ ነገር ይይዝኛል። ምንድነው ማሚን እስኪ ሳቡት ምን አርጊ ነው የሚለኝ ከነ ሁሉ ነገሬ። ለምን አንድ እኮ ሪፖስት የማታደርጉ ሰዎች ናችሁ እኮ። እኔ ዛሬ ወቃሽ እኔ ዩቲዩብ ላይም ተናግሬዋለሁ፣ ዛሬም ደግመዋለሁ። ኢትስ ኦኬ ምንም አባቱ የሚመጣ ነገር የለም። አንድ ቀን እኮ ነው የምላችሁ ጋይስ። ሁሉ ጊዜ የሆነ አጀንዳ በተነሳ ቁጥር አማራዎች የት ሄዳችሁ? አማራዎች የት አለች እቺ ቤት አማራ ነው የምትለው? እኔ አማራው እኮ የሰው ተጎድቶ በሚሊየን ቪዲዮ ሲታይልኝ አንድ ቀን ሪፖስት የኔን አርጋችሁ መታቁ ናችሁ እኮ። ከሰው መዳን በላይ የኔ ድምጽ አልሆነችም ብላችሁ እኮ የምትከራከሩ ሰዎች ናችሁ። ከእናንተ ጋር የሰው ልጅ እንዴት ነው የሚቀጥለው? ማለት ጋይስ ገብርኤልን ሰው ተጎድቶ ሰው እየታመመ ወይ ሰው እየሞተ ወይ ሰው ታግቶ የዛ ሰው ሳያሳስባቸው እንትና ድምጽ አልሆነች። እኔ ለእንትና ድምጽ ብሆን ባልሆን ምን ላመጣላት? ምን ልፈይድላት? እኔ እኮ አንድ ተራ ሴት ነኝ፣ ተራ ሰው ነኝ። ልጅቷ ለመወቃቀስ እንኳን ያ ሰውን አድናችሁ ያን ሰው ካለበት ችግር አውጥታችሁ ያኔ መወቃቀስ ላይ ትደርሳላችሁ። ሁል ጊዜ የምታደርጉት ምንድነው? ሁላችሁም ስም ነው በቃ። ይሄ እኔ ልታወቅ እኔ ልወደድ ነው። ተፍ ነው ሁላችሁ የምትሉት። በጭራሽ እኔ የሆንኩበትን አትደርሱም። ያንን ምለው ምን ተቀላችሁ? ውስጣችሁ መርዝ የሆነ ሰው ነው ያልኩት። መልካም ልብ ያላችሁ ሰዎች እግዚአብሔር የእድላችሁን ይሰጣችኋል። ሰውን ረግጣችሁ ሰውን ስም አጥፍታችሁ የሰውን ቪዲዮ ውሸት እየፖስተታችሁ ያቀናበራችሁ የምትፖስቱ ሰዎች መቼም አያልፍላችሁ። መቼም እንደኔ ደግሞ በአማራ ዘንድ አትወደዱም። ሰው በጠፋ ዘንድ ሁሌም 5 ዓመት ማለት የአንድ ሕፃን ልጅ ተረግዞ እድሜ የሚወለድበት ነው። 5 ዓመት እኔ በአማራ የቆየው ሰው ነኝ። በእኔ እድሜ እንኳን ማለት ነው። ከኔ ታላቅ የሆናችሁ እንኳን አማራ ማለት የሚያሳፍራችሁ ነበራችሁ። ሂዱና ኢንስታግራም ላይ ጠይቁ። ከስንት እኔ ማስረዳትም አይጠበቅብኝም። ከስንት አርቲስት ምን እየለጠፍኩ ስሳደብ የነበረ ለምን አማራ አላሉም እንዴት ያፍራሉ ብዬ ማለት ነው። ዛሬም እኔ እንደዚህ ሰው የሰው መውደድ እያለኝ ብሔር ብሔረሰቡ ናቸው የሚወዱኝ። መቼስ ሁሉ አማራ አይደለም። ብሔር ብሔረሰብ እየወደደኝ እንደዚህ ቪው እያለኝ ምን እያለኝ ቪው ይቀንሳል፣ ሰው ይጠላኛል፣ ሰው ይርቀኛል ብዬ እንኳን በማንነት ያላፍርም አማራ ነኝ። ዛሬም ነገም እስከነ ምን የሚወደኝ ደግሞ ብዙ ብሔር ብሔረሰብ አለ። 4 ነጥብ። እናንተ ተጋግጣችሁ የኔን እድል አታገኙት። ይሄንን ነው የምዘጋው። ሲቀጥል ደግሞ የመጨረሻ ምንድነው? ከጠላቶቻችሁ ምክር ስሙ። ከጠላቶቻችሁ ምክር ስሙ፣ አትናቁ። በፊት ለፊት የመጣ ጠላትና ከኋላ የሚወጋችሁ ጠላት ይለያያል። በፊት ለፊት የሚወጋችሁ ጠላትና ከኋላ ፊት ለፊትማ የሚሰድባችሁ ሰዎች ክፋታቸውን ቀድማችሁ ታውቃላችሁ። አንድ ሰው ከፊት ለፊት የሚሰድባችሁ ሰው ነገ ምን እንደሚላችሁ ታውቃላችሁ። ጥርሱን እየሳቀ ወዳጅ መስሎ እነዚህ አይነት ሰዎች ናቸው የሚጎዳችሁ። ራሴን እኔ ያሳምኘዋለሁ። ይሄ ቲክቶክ ነው። የትም አባታችሁ አላቃችሁም። አወራሽኝ ጌም ተጫወች ጓደኛዎች ምናምን የትም አባታችሁ አላቃችሁ። ግን እኔ ሰው ከልቤ ስለምወድ ነው፣ እንደ ቤተሰቤና እንደ ጓደኞቼ ስለማይ ነው። አይምሮ ውስጥ ከትቻችሁ እንቅልፍ አጥቼ ለምን እንዴት ምናምን ብዬ ምናደደው ምጮህ የነበረው ማለቅ ሰው የነበረው ለምን የእውነት ከልቤ መውደዴ ነው። ራሴን አሳምኘዋል። ይሄ ቲክቶክ ነው። የትም አባታችሁ አልበላውም ከናንተ ጋር አልጠጣውም ከናንተ ጋር አንድ ማዕድ ላይ የቀረብን አይደለን። በአካል አላቃችሁ፣ ጠረናችሁን አላቁ፣ የታባታችሁ አቃችኋለሁ። ቲክቶክ ነው ያገናኘ። ሙዳችን የሆነ ሰዓት ተመቻ አለቀ። እንዲህ ብዬ ነው ማስበው። የትም አባታችሁ አላቃችሁ። ይሄ ማም የሚባል ቆይ እሱ አቦ ፕራይቬት ነክ በምን ልሳበቅ ሰውዬ ከፕራይቬት ውጣ። ስለዛ በምንም ነገር ለእናንተ ከዚህ በኋላ ልጨነቅ አልችልም። ማመጣ ማን ሄደ አይመለከተኝም። ለምን ብዙ እግዚአብሔር እኔ በሞገሱ ሸፍኖኛል እንጂ እኮ እንደ ሰው ቢሆን እኔ ድሮ ወድቄ ነበር። በጣም ብዙ ስህተቶችን አጉልቶ ለማሳየት ይቸኩላሉ። እኔ በጣም እኮ ዝረከረካለሁ ታውቃላችሁ ጋይስ። ግን ማርያምን አስተውላችሁኛል? በጣም እኮ መስተካከል ያለብኝ ነገር አለ። እዝረከረካለሁ እኮ ላይቭ ላይ እናገራለሁ፣ ኮመንት አነባለሁ። በጣም ሰው ይጠነቀቃል። እግዚአብሔር ግን በደሙ ሸፍኖኛል በእውነት። እና እኔ በምንድነው ቤታ ከሁሉ ተባልታ ከሁሉ ተጣልታ የእናንተ እኮ እውነት ቢቆጠር እኮ እሺ ነው እኮ ሁሉን። እስኪ እዚህ ቲክቶክ ላይ ትልልቅ ፎሎ አላቸው የተጣሉትን ሰዎች ማለት በስም ዝርዝር ቁጠሯቸው። ከኔ በላይ ነው የተጣሉት፣ ግን እኔ ጎልቶ ስለሚታይ ነው። እና
ከጠላቶቻችሁ ምክር ስሙ። የሆነ ሰው ሲል ሰምቼ ወይኔ በኢየሱስ ስም ያልኩት እንዴት አወቀ ያ ሰው ነው ያልኩት። ማለት እኔ ለራሴ ማለት እኔ ተሳስቼ ይሆን ማርያምን ጋይስ አቦ ከእንትኑ ይሄ ሰውዬ ነዝንዞ ኦኬ እኔ ተሳስቼ ይሆን ያልኩት ጋይስ ማርያምን ነው የምላችሁ። እኔ ተሳስቼ ይሆን አልኩት ጭንቅላቴ ውስጥ ያን ሲወቀስኩት ጌታ ወይ ተሳስቼ ወቅሼው ከሆነ ይቅር በለኝ። እኔ በደለኛ ኮንኩ ስል ጠላቴ ሁሉ ሳይቀር እኔ ያሰብኩትን ነገር ሲያወራ እኔ ቤት ታስተኛ አይደለሁም ያልኩት። በቃ ሰውዬ አንተ ነህ ወይስ ፌክ አካውንት ነው? በትልቁማ እንዳልገባ እኮ አላገኘሁሽም። ቦልከሽ ነው ጨጓራዬን አቃጥለን። እኔ እኮ በጣም ምገርም ሰው ነኝ፣ ማለት ክፉ ሰው ነኝ። እኔን ለምን ታያለሽ አንቺ? አሁን ይልቁንስ ከኔ በላይ ቲክታክ ላይ ጠላት የለሽም ሴትዮ። አሁን አዳምጪኝ፣ ግን ጠላት ይመስክርልሽ። ሐቁን ልንገርሽ፣ እኔ ግልጽ ነው የምነግርሽ። አንቺን ለመጥላት ፌክ አካውንቶችን እየከፈተ መጥቶ አንቺን እየሰማ አንቺን ወዶ የቀረሽ ሰው ቢኖር ፕሬዚዳንት ማሜ ነው። ሐቁን ነው የምነግርሽ። ይሁንሽ ሞጥማጣ ነገር ነሽ። በቃ ሌላ ምንም አይነት ነገር እኮ የለብሽም። እኔ እንደውም አወጣው አወረድኩ። ቆይቺ ሴትዮ ያም እኔ እኮ ፌክ አካውንት ከፍቶ 24 ሃወርስ የማውቃቸውም እንኳን ምን ብሎ ቤታየው እንደዚህ ሆኖ ጅኒው ነው ከላንፋሪቅ ወጥቶ ገብቶ ምን ብሎ ጓደኛ በዩ ምን በዩ ምንድን ነው የሚጠሏት ይቺ ልጅ ገባሽ ብዬ አሁን ባለሽበት አሁን ባለሽ አቋም ነው የምነግርሽ። ሳስበው ምንም ነገር እንከን የላቸው ምቀኛ ነው ገባሽ። የኛ ሰው አንቺው ላይ ተለጥፎ ባንቺው ተቀይሮ ባንቺው የሆነ ነገር ትንሽ ነገር ያገኝና ከዛ በኋላ መልሶ ይጠምድሻል። እንግዲህ በደንብ ያው አንድ አቤት ኒማ ኒሞና እንዴነ ቾሽ እሺ በቃ እሺ ታይ እሺ። እና እንግዲህ ሁለት ነገሮችን አያይዤ በደንብ ልንገርሽ። አንደኛው መልካም ነሽ። አዎ እስኪ ቤታዩ አንዳንድ ጊዜ እስኪ አስተያየቶችን ሙሰጂ ልጆችሽን ብቻ ሳይሆን ጠላቶችሽን እያስገባሽ ፖዚቲቭ ኤነርጂ የሆኑት ማለት ነው። ማለት ጠላት ስልሽ ቀንደኛ ጠላት ሳይሆን የራስሽ ወዳጅም ሳይሆን መካከለኛ የሆነ ሰውን ዝም ብለሽ ታስገቢና እስኪ ቤታየው ምን አይነት ሰው ናት ላንተ ቤታየው። አንቺም እኮ ፕሮፓጋንዳ መስራት ነው ትልቁ የአንቺ ልጆች ችግር። ጠላት በሚዘምትብሽ ደረጃ አንቺን የሚያወድስሽ ሰው የለም። ሐቁን ልንገርሽ ገባሽ አይደል? ያንቺ ወዳጅ ኮደ እኮ እዚህ ጋር አስመሳይ ነው ያሽቃባው እኮ ነው እኮ መልክ ነው የሚሰሩት እዚህ ስር ገባሽ ወይ? ጊፍተርሽን ለመውሰድ ወይ የሆነ ቤታየው ንግስቲቷ ምናም ልብ ቅርጽ ጽፎ አውቆ ማለት ነው ወይ ጊፍተር። እኔ ግልጽ ነው የምነግርሽ ሴትዮ፣ ሲፈልግ ይስማማሽ ሲፈልግ አይስማማ ወይ የሆነ ነገር ምናምን ደብሊው ኤኬ ሊሞና ቀነስ ፕሊዝ እሺ ቴንክ ዩ ወይ ደብሊው ኤኬ ቤቤ ቲቲ ኪኪ እያሉ ቶፕ ላይ ያሉትን በውስጥ ፎሎ አድርገው ከዛ አሽቃብጠው ይዘው ሂደው ምን እንደሚያደርጉ እነሱ ይወቁ። በሶስት አይነት መንገድ ሰጂ ጠላት ሁለት አይነት ጠላት አለ። አንደኛው ጠላት ሪል እንደዚህ ፊት ለፊት ፌስ ለፌስ ይጋጭሻል። ሁለተኛው ጠላት በጣም ክፉ ነው፣ እሱን ተጠንቀቂ። ያ ምን አይነት ነው? ውይ ቤታየው የኔ ንግስት የኔ እናት ውይ እቺ ልጅ እኮ ይልና ከኮሜንቱ ይልቅ ግን እባክሽ ይሉክ ቤታየው የኔ ንግስት የኔ ጀግና አንቺ እኮ በጣም ጥሩ ሰው ነሽ፣ ግን ይሄን ጸጉር ብትቀይር ይልሻል። ሉክ መርዙን ሲተፋው ማለት ነው። በኮሜንቱ ታውቂዋለሽ እኮ እዛው ጋር አየሽ አይደል? ሌላው ደግሞ ፖዚቲቭ ኤነርጂ። እኔ አሁን ምንም ከቤታየው የምፈልገው ነገር የለም። ጥሩ ሰው ነሽ፣ አዎ ደግ ነሽ፣ ወላሂ ስጪ ነሽ ምናምን ነገር ያ ሌቭልሽ እዚህ ጋር እንትን ይመሰክራል ገባሽ። ሁለተኛ ሼማም ነሽ። ብዙም ጊዜ የማይሽ ሼም ይዞሽ የምትጎጂው ነገር ይታየኛል። አብዛኛውን ጊዜ የሆነ ነገር ውስጥ ቀምረውሽ እንትን ብለውሽ ሼማ ሲዘውሽ ሳትፈልጊ ጊፍት እንድትሰጪ ሳትፈልጊ የሆነ ነገር እንድታረጊ ሳትፈልጊ ምናምን ህሊናሽ ሳያምንበት ማለት ነው ገባሽ። ማሸማቀቅ ነው የሚባለው። እናት ከምንም አንቺ ነፃ ነሽ። ፖለቲካ ውስጥ የለሽ፣ ምን ውስጥ የለሽ፣ ጂኒ ውስጥ የለሽ። የራስሽ ኮንቴንት አለሽ። ኮንቴንትሽ ማዝናናት ነው። ውሰጂ ንግግሮችን ዛሬ ነው የምነግርሽ። ወቂ ነገ ላልደግም እችላለሁ ወይስ አልቀም ገብቼ ልሄድብሽም እችላለሁ። ስለዚህ ዛሬ ውሰጂ እና
ምን ውስጥ የለሽ ኮንቴንትሽ ማዝናናት ነው። ዩቲዩብሽንም እዚህ ጋር ያለውንም ምናምን እየሸቃቀልሽ ምን ብለሽ ስራሽን ሰርተሽ ዝግተሽ ውጪ። ሌላ እስኪ ይሄ ሰው የሚባለው ነገር ታዩ። እስኪ አንዳንድ ጊዜ ብዙን ጊዜ የሚያቀሳስሩሽ ጌመሮች ናቸው፣ እኔንም ጨምረው። ጌም አብረሽ ትጫወቻለሽ፣ አንቺ ሳትፈልጊ የሆነ ሊጎራ ውስጥ ይከቱሻል። እነሱ ዝም ይላሉ፣ አንቺ ትናገራለሽ። ነጥብ ጣልሽ ማለት ነው። ያቺ ደግሞ ጠላቶችሽ ሪከርድ ያረጉና ገባሽ አይደል? ያረጉና ይወስዱና ቲክታክን ያዳርሱሻል። የማያቅሽ ሳያቅሽ ቀርቦሽ ሳያይሽ፣ የኛ ሰው አይተሽ ከሆነ ሆ ያለበት ቦታ ነው የሚሄደው። ሳያይሽ ማንነትሽን ሳያቅ አንቺን ይጠላሻል ማለት ነው። አላየሽም፣ አልቀረበሽም፣ በምክንያት አይወድሽም፣ በምክንያት አይጠላሽም። እኛ ሰው ሆ ያለበት ቦታ ነው የሚሄደው። ገባሽ አይደል? እዚህ ጋር ትጫወቻለሽ፣ አሸነፍሽኝ፣ ቅጣት እኔ ላይ አለ። ቆይ ወጥቼ ሰጥሻለሁ፣ በቃ መልክ ሰራለሁ ምናምን አውቄ ማለት ነው። ከዛ አንቺ ለምን በቃ ምናምን ብለሽ ወይ ከዚህ በፊት በተቀጣሽው አንግል ወይ ደግሞ እዛ ጋር ባለው ጊፍተር እዚህ ጋር መስጠት አለበት ያለሽ አይሰጥም፣ ትሳደበያለሽ ወይ የሆነ ነገር ትያለሽ ወይ ከሁሉም ጋር ልጭንጭ፣ ከሁሉም ጋር ጭቅጭቅ ምናምን። ከዛስ የራሳቸውን መልክ ሊጎራ ይሰራሉ። የምትወዳት ከሆነ ደግሞ እናንተ ወዳጆቿ ደግሞ አቤት እሺ ቴንክ ዩ የምትወዳት ከሆነ ምን ችግር አለው? ተወዳታላችሁ። ፕሮፋይል አስሮ በሄዱት እሷ ስታሸንፍ ምናምን ወይ የኔ መልካም የኔ ደግ ባሉት አይደለም። አታስመስሉ። እኔ ያልሰማችሁ በዚህ ተከታዮቿ የምትወዳት 10 ትክክለኛ ከ5000 ሰው 10 የራስሽ ምርጥ ካለ ኤቭሪ ዴይ ምሰጪው መልካም ነገር፣ ምሰጪውም ጊፍት፣ ምሰጪው ደጎነት፣ ምሰጪው መልካም ነገር። አንድ ቀን አንቺ ቶፕ ዋን እንትና ተቸገረ ተብሎ ማነው ኩማ የኛው ማለት ነው የዛን ቀን ያረግሽው ነገር እኮ ከበቂ በላይ ነው ለኔ ማለት ነው። እኔ በመኪና ነው ወደድኩሽ። የዛን ቀን ነው ለመጀመሪያ ጊዜ ልቤን የከፈትኩት። እንዴ እቺ ልጅ ሰው ትረዳለች፣ ያውም ቶፕ ዋን ላይ ስትፎካከሪ ተለካክተሽ ራሱ ቶፕ ዋን ስትገቢ አስቢ። በዘር አትገናኝ፣ በእምነት አትገናኝ፣ በምን አትገናኝ፣ በአገርሽ እንዴ ሰው በቃ ሰው ነው። እኔ ምንም ነገር ከሰው አልፈልግም። ወላሂ ሱሙ ወላሂ ነው የምልሽ። ይሄን ነገር ሚሊየን ጊዜ ነገር ያለው ህዝቡም ያውቃል። አንድ ቀን ግን ያንን ፖስት ያደረገልሽ ሰው የለም። ታውቂያለሽ? ገባሽ አይደል? እዚህ ጋር ራስሽ ፖስት ይዋ ሰጣ ተነስታ ራሷ ትናገራለች ነው የሚለው። ግን ቢፖስቱልሽ እንደዚህ ሰዎች ልክ ማለት ነው መጥፎ ነገር ሲፖስት ከአንድ ሰዓት ካወራሽ ሰው አንድ ሰዓት ሲያወራ እኮ ከአንድ ሰዓት ለአንድ ደቂቃ ስህተት ላይ ያወራ ይችላል። ያቺን ስህተት ብቻ እየለቀሙ ነው ወስዶ እንትን የሚሉት። መልካም ነገር በምታወሪ ሰዓት ጫዋታሽን ኤቭሪ ኮንቴንትሽን የሆነ ነገሮችን መልካም ሰው እርዳታ ላይ የምትገኘውን የሆነ አሪፍ ጌም ተጫዋተሽ የሆነ የምታረጊው ነገር ላይ ኤቭሪ ነገር ማለት ነው። ገባሽ? ከዛ በኋላ እንዴ አንቺ እኮ ሌላ ቢቀር እኮ በቀደም እኮ የእምነት ሰዎችን አስገብተሽ እኮ የሆነ ነገር እኮ ስታስደርጊ ነበር እኮ የእምነት ሰዎችን አስገብተሽ። አንድ ሰው ከአንቺ በላይ የእምነት ሰውን እንደ ሸይጣን የሚርቅ ሰው እኮ ማለት ነው። ገባሽ? ሸይጣን እንዳለበት ሰው ገባሽ? በጣም የሚርቅ ሰው ከአንቺ በላይ ይወደሳል እኮ። ከይር ስራ ሰርተሽ ከይር ስራሽ ይደበቃል ነው። ሐቂቃ ነው እናቴ። ገባሽ? ወላሂ ማሽቃበጥን ሳይሆን ይሄ ለምንም ለምሳሌ በቃ የሆነ ፖዚቲቭ ኤነርጂ ናችሁ። በጣም ጥሩ ብዙ ነገር አላት። አዎ በጣም ብዙ ነገር አላት። የሆነ ስህተቶች ምናምን መጥፎ ነገር አላት። ያ ሊኖር ይችላል። የቱ ነው ጎልቶ የሚታየው? መልካም ነገሯ ነው። ማሜ እንዳንተ ካልክ እኔ መልካም ነገሯ ጎልቶ ይታየኛል። ወላሂ ላዚም ጌም ሲጫወት የሆነ ነገር በቃ ቤታየው ካልኩ እኮ 200 ኮይንም ትሆናለች እንጂ አታልፈኝም። ይሄ ውለታ ነው። ሰው ሰጥቶኛል እንዴ? ገባ? ትንሽ ያደረገልህን ስታመሰግን አላህም ትልቅ ነገር ያደርግልሃል ሰው። ገባሽ? ይሄ ነው። ሌላ ደግሞ አንቺ ደግሞ አሁን አንድ ነገር አድርጌ ስለዚህ 10 ሰዎች ምርጥ ሰዎች የራስሽ ሁሉም ሰው የራሱ ግሩፕ አለው፣ የራሱ ቲም አለው፣ የራሱ ምርጥ ቶፕ አለው። ፕላን ኤ ቢ ሲ የራስሽ ምርጥ 10ዎች ኤቭሪ ዴይ ሌላ ስራ ከሌላችሁ ሌላ ማለት የሆነ አካውንቶች ላይ ማትጠቀሙ ከሆነ ቤታየው የእውነት የምትወደድ ከሆነ ለአንድ ወር ፕሮፓጋንዳ ነው እኮ አለመናገር ደጃዝማችነትን ያስቀራል ይላሉ ዘመዶችሽ። ገባሽ አይደል? ያረዳልጅ ብዙ ነገር እኮ እናንተ ጋር ነው አንቺ ጋር ነው ያለው። ስለዚህ ያቁበታል። በቃ ከሆነ ነገር ጋር ሁሉም ብሔረሰብ መጥቶ የሆነ ተጋሩን ፖሽ ሲያርግ
በተጋሩ ሙዚቃ አቀናብራችሁን ብላችሁ አመስግናችሁ የኦሮሞ ልጅ መጥቶ ይሰጥ ከኦሮምኛ ጋር የአማራ ልጅ ይሰጥ ኤቭሪ ብሔረሰብ የሆነ በቃ ምንድነው ተወዳጅ የሆነ ይመጣል ማለት ነው። ይሄ ነው ፕሮፓጋንዳ ነው ሶሻል ሚዲያ። ሌላ ምን ይፈልጋል? የመጨረሻው አንቺ ደግሞ እስኪ የሆነ ሰዓት ላይ እርሺ ሁሉንም ነገር አሁንም ወጥመድ ዘርግተውልሽ እዛ ወጥመድ ውስጥ መተሽ እስክትገቢ ድረስ በጣም ሁሉም ጓግቶ አፉን ከፍቶ ነው ያለው። እኔ ለማንም አላሽቃበጥም። ገባሽ አይደል? ለማንም እኔ ሐቂቃ ነው የማወራው ለሐቅ ብዬ ከፈለገ ይጥላኝ ከፈለገ ይወደደኝ። ገባሽ? እና እዛ ወጥመድ ውስጥ መተሽ የሆነ ሰዓት ላይ በዛም በዚህም በፌክ አካውንት መጥቶ ትገቢለታለሽ መተሽ ከዛ በኋላ በቃ ቤታየው እንደዚህ ሌላ ቢቀር እንኳን ትኩረት አድርገሽ ስራ እንዳሰረ ያደርጉሻል። እዚህ ጋር ቁጭ ብለሽ አንድ ሰዓት በቃ አይምሮሽ ውስጥ እየተሰማሽ ነው ይቆረቆርሻል። ዝም እንዳትይ ችግር እንዳትናገሪ ደግሞ የአየር ሰዓትሽን ይወስዳሉ። እዚህ ጋር ቁጭ ብለሽ 1000 ኮይን ብታገኝ ነው የሚሻለው። የጊፍተር ችግር የለብሽ፣ የተመልካች የቪው ችግር የለብሽ። እስኪ ለሚጠሉሽ ተይና እስኪ የሆነ ሳለ አሁን ይኸው ቤታዩ እንዴት አድርጌ እንደምገልጽ ስላጣው ነው። አንድ ነገር ልንገርሽ፣ ይኸው በእናትሽ ሰጂ የምከር እስኪ የሚጠሉሽ ሰው ነው የሚወዱሽ ሰዎች ይበዛሉ የሚለውን ስሪው። እርግጠኛ ነኝ ከ5000 ሰው 3000 ሰው ይወድሻል። 2000 ጠላት ነው። 2000 ላይ ሳይሆን 3000 ላይ ትኩረት አድርጊ እስኪ። ቤታየው የኔ ቆንጆ የኔ ንግስት የሚባል እዚህ ቤት ላይ በጣም በቃ ውድዬ ፍቅርዬ ኮሜንታቸው ታነባለች። የሆነ ሰው መጥቶ ቤታየው ምናምን ብላ አስጠሊታ በሚል ሰዓት ያ ሰው ቴንሽን ያደርግሽና እሱ ላይ ብቻ ትሄጃለሽ። 100 ኮሜንት የኔ ንግስት የሚልሽን ትተሽ አንድ ሰው መጥቶ እቺ ደግሞ የሆነ ስታስጠይ የሚልሽ ላይ ጊዜሽን ትሰጫለሽ። ሁሉንም ወዴት ትወስጃቸዋለሽ? ወደዛ ተሳዳቢቱ አስገባቸዋለሽ ማለት ነው። በቃ ተይ እስኪ የፈለገ ሰው ይስደብሽ፣ ምንም ነገር ነጥብ ላለመጣል እስኪ አንድ ሳምንት ለራስሽ ስጪ። እንዳንቺ የሚነግስም ንግስትም የለም ቲክቶክ ላይ። ይሄን ንግግር ተጠቅመሽበት ወላሂ ሱመ ወላሂ ነው የምልሽ። ኦኬ እዚህ ጋር መጥቶ አንዱ ሰደበሽ ልበል፣ ምሳሌውን እንግዲህ ልንገርሽ። ሲሳደብሽ እሱ ላይ ትኩረት ታደርጊያለሽ። ከዛ በኋላ ልክ እሱ ላይ ትኩረት በምታደርጊ ሰዓት ማለት ነው አንቺ ጋር ያሉት እንዳለ የሚወዱሽ ሁሉ ማን ላይ ያደርጋሉ? እዛ ጋር የሚሳደብሽ ላይ። ይሄ እኮ እንትና ልኮት እንትን ሆኖ ምናምን ኮሽታ ውስጥ ትገቢያለሽ። ጭንቅላት ቴንሽን ትሆኛለሽ ሳትፈልጊ። ተከታዮችሽም ቴንሽን ይሆናሉ። አንቺ ነሽ እኮ እዚህ ጋር ያሉትን ኩል ምርጥ የምታደርጋቸው አርገሽ መቀርጽያቸው፣ እንዲሁም ራስሽ ኮሽታ ውስጥ ገብተሽ ኮሽታ ውስጥ እንዲገቡ የምታደርጊው አንቺ ነሽ ማለት ነው። እስኪ እርሻቸው የፈለገ ሰው ይሳደብ፣ የፈለገ ሰው ያቀናብር፣ ምንም ነገር በተቻለሽ መጠን ነጥብ ላለመጣል በስድብ በኤቭሪ ፕሮቶኮል ለየት እያለ ማለት ነው። በቃ ይሄ ቲክቶክ ላይ ባለ ሳይሆን በራስሽ ሙድ ሌሎችም ጠላቶችሽም ሲጠቀሙበት ታያቸው፣ እርሻቸው። ለአንድ ሳምንት ዝም ካልሽ ነገርኩሽ ምርጥ ጎንሽ ያኔ ይታያል። የምርጦች ምርጥ ነው የምትሆኚው። ስላንቺ የሚሳደቡልሽ ተከታዮችሽ ሞዴሬተሮችሽ ብቻ ሳይሆኑ ያኔ የማሜም የሌላውም ተከታዮች እንዳለ እንትን ይላል ማለት ነው። እና ሐሳቤ ገብቶሻል ብዬ አስባለሁ። የሆነ ማለት ቅድም ስትናገሪ ከነገር ንግግሮች የሆነ ልቤ ውስጥ የቀሩ የሆነ ነገር ስላለ ነው። ከልቤ የወጣ ንግግር ጆሮን ሳያስፈቅድ ልብ ውስጥ ይገባል። ቤት ታገባሻል። ሁሌ ሲበዛ መጥፎ ነው። ሴት ልጅ ነሽ፣ የተከበርሽ ሴት ነሽ፣ ራስሽን የቻልሽ ሴት ነሽ። በራስሽ ኮንቴንት እንደ ማንኛውም ሰው የምትኖሪ ሴት ነሽ። አልሰረቅሽ፣ አልዘረፍሽ፣ እዚህ ጋር የተለየ ነገር ያረግሽው የለም። እናቱ ተበዳ እዚህ ጋር ቆሻሻ የማንም እንትን ማለት ነው እንትን ብለሽ ራስሽንም ጊዜሽንም የሆነ እንትንሽንም ታይምሽንም አታቃጥ ያረዳለች። በቃ ምርጥ ሰው ነሽ። አዎ ምርጥ ሰው ነሽ። ገባሽ? ይሄን ነው መልሳት እስቲ ለማንም ማለት ነው። ይቅርታ እንትን ምንም ችግር የለውም። ራሴ ነገር ስለተሰማኝ ነው። ወላሂ ከምሬ ነው የምልሽ። አመሰግናለሁ። ምንም ችግር የለውም። እሺ ይመች። ካመሰግናለሁ ማሜ። እሺ እንደው ለመጀመሪያ ጊዜ ነው ማሜን እንዲህ ቁጭ ብዬ የሰማሁት። ታግሽ አንተ ማሜ አፈዘዘኸኝ ነው እንዴ? አሰርተህብኝ ነው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ ስላሴዎች አሰራህብኝ እንዴ ሰውዬ? ወይኔ ሽት አለመታደሌ። ማሜን እያወራው የሆነ ነገር ተሳሳትኩኝ። ኢትስ ኦኬ ኢትስ ኦኬ ኢትስ ኦኬ። አሰርተህብኝ ነው እንዴ አንተ? በስመ አብ ድንዝዝ ብዬ ነው ያዳመጥኩት። አይ አሜን። እኔ ማሜ በነገራችን ላይ ይላችሁ ይሄ ምንና እሱን የሚያጣላን የጌም ነው፣ የፈረደበት ጌም ነው እንጂ አሁን በግል እኔና እሱ ርስት የለም። በሜካፕ በፀጉር
በቪው በምን እያለን አንጣላም። የምንጣለው ላይ ጌም ነው። ይሄ ጌም ከብዙ ሰው ጋር ያጣላል ምናምን። ግን አንዳንዴ የሆነ ነገር የምትወስዱት ነገር አለ። ከዛ ትወስዳላችሁ። የተመቻችሁን ያልተመቻችሁን ደግሞ መተው ነው። ተመቻችሁን መውሰድ ነው። ላይቴ ይጠፋል። በቃ እንደዛ እያላችሁ መሄድ ነው። ኤኒዌይስ ወይ በስመ አብ ወወልድ ወመንፈስ ቅዱስ። ግን ፍዝዝ አልኩኛ። ሰዓሊው እኮ ላይቭ ላይ ነው እኮ። ሰዓሊው እኮ ላይቭ ላይ ነው ያለው። እሺ ገስት ላስገባ ጋይስ፣ ገስት አስገቢ። ይኸው ማርያምን ከሞዴሬተሮች ጨምሮ ነው ገስት አስገቢ እየተባለ። ገስት ግን ሳስገባችሁ በቪዲዮ ግቡ። እሺ ገስት ላስገባ ጋይስ፣ ገስት ሳስገባችሁ በቪዲዮ መግባት አለባችሁ ጋይስ። በቪዲዮ መግባት አለባችሁ ጋይስ። ገስት ሳስገባ በቪዲዮ ትገባላችሁ። ቃሚበት ስማ። አሁን መንፈስ ቅዱስ አንቺ ጫት ማለት ነው። በህይወቴ አንድ ቀን ቅሜ እንትኑን ቤቱን ካላፈረስኩ እኮ ነው ያልኩት። ቤቱን ካልፈረሰ ነው ያልኩት። አንድ ቀን ጫት ቅሜ ማለት ነው እዛ ድሬዳዋ ቤቱን አፍርሼ። እሺ ስንት ሰው እናስገባ ጋይ? ስንት ሰው እናስገባ? ማርያምን ጫት አስቃመኝና የድሮ ኤክስ እኮ ነው 2 እንጨት ግራ ባለው እንደዚህ አስጣ። ከዛ እንደዚህ አይነት እንጨት ይሄ ቤቱ ፈርሶ ቢሰራስ ምን እያልኩ በቃ መርቅኝ እኮ ነው። በሁለት በለጬ ነው ምንድነው የሚባለው? ጫት አልወድም እኔ። መቀመጥ ይበዛዋል። እንደኔ አይነቱ አይሆንም የሚቆነጠነጥ ሰው ጫት። ስንት ሰው ላስገባሽ ንገረኝ። 10 ሰው ዛሬ ላስገባ። 10 ሰው ብቻ 10 ሰው ላስገባ ጋይስ። 10 ሰው ላስገባ። በጣም ብዙ ሰው ሌላ ኮምፕሌንት ታቀርባላችሁ። ሌሎቹ ያስገባሉ፣ ሌሎቹ እንዲላሉ። እንደው በስማም የጎረቤት የኔ ልጆች የጎረቤት አይን እያያችሁ እንዳትበሉብኝ ነው የምፈራው። እሺ 10 ሰው በቪዲዮ የሚገባ 10 ሰው በቪዲዮ የሚገባ። እናንተ መታየት አለ እኮ በቪዲዮ ትገባላችሁ። በቪዲዮ 10 ሰው ጋይስ። ኦኬ 10 ሰው በቪዲዮ የሚገባ አለ ውዶቼ። አዎ እሺ፣ ይኸው እንደው አስገባችኋለሁ እኔ ያለው። እሺ አንድ ቁጥር ጻፉ። 10 ሰው ነው እሺ የምፈልገው። 10 ሰው መሲ አለሽ ማሪ ማስገቢያ ያለሽ መሲ ወይ አርሴናል ይውዬ ነው ፍቅር ቴንኬን እናት 10 ሰው በተራ አንዳንድ እያረኩኝ በፊታቸው 10 ሰው መሲ በፊታቸው ቪዲዮ የሚከፍቱ 10 ሰዎች እናስገባ። መጀመሪያ አንድ በአንድ እናስገባ። ገስት ሳቢልኝ ከኮመንት አንድ ቁጥር የሚጽፈውን እስኪ ከመግባቴ በፊት ላይቭ 10 ሰው አስገባለሁኝ። እስኪ ሞክራለሁ። እኔ እኮ ገስት ኖ አንድ ላይ አታስገቢ። በተራ ወይ ሚውት አድርጊ ማሪ በፊት ላይቭ 10 የማን ድምጽ ነው ያስተጋባው? እናት ድምጽሽ ያስተጋባል። ማንም ማይካዋ ራያ ማሪ ቪዲዮ መክፈት ትችያለሽ። ነይሽ ግቢ። በማርያም ስላሽ እንደው ማርያምን ስለጠራሽ ወይ በስመ አብ አልጨክንም ብዬ ነው። እየገባችሁ ዝም አትበሉ። ሶሲ ቪዲዮ ክፈች ማሪ። ትከፍቻለሽ? በቪዲዮ ነው ያልኩት። እሺ ቤት ነው። እሺ ስራ ላይ ነሽ መሰለኝ ግን አስቸጋሪ። ኧረ ወደ ካሜራ ዞሮብኝ ነው። እሺ እንዴት ነሽ ማሪ? ለካ አንቺ ነሽ አለማየቴ። አንድ አቃታለኝ ከኔ ማር እንዴት ነሽ? ዛሬ ተገናኘና በእንደዚህ ስማብ እንደልብ ልወጣ ነው። ማርያምን ባፈል ወጣ ነው። እንዴት ነሽ? ደህና ነኝ። እንዴት ነሽ? አለን እግዚአብሔር ይመስገን። አንቺ እንዴት ነሽ? እኔ አለሁልሽ። እንዴት ነሽ? ደህና ነሽ? አለን። እንዴት ነሽ? ስራ ላይ ሆነሽ ነው? ኧረ ላውራሽ በማርያም ትንሽ ላውራሽ። እሺ አውሪኝ፣ ችግር የለም ጋይስ። በዛውም ሶሲ ፎሎ አርጓት። እሺ ማሮቼ ፎሎ እያረጋችኋት ሁላችሁም እዚህ ያላችሁት ፎሎ አርጓት። ኧረ ምን ችግር አለው? ሁላችሁም ፎሎ እያረጋችኋት። እሺ ኖ አንዳንድ ሰው ቆይ ማሪ ተመልሰሽ ትገቢሽ። አንዳንድ ሰው በተራ ነው። አንዳንድ ሰው ነው የማስገባው ለቁጥር እንዲመቸኝ። 10 ሰው ዛሬ ያስገባለሁ። 10 ሰው። እሺ ውዶቼ አውሪማ። ይቅርታ እንዴት ነሽ? አለሁ እኔ ማር እንዴት ነሽ? የማር ገና ነሽ? እኔ እኮ አፍራለሁኝ። እኔ ቀጥ ብዬ ማውራት አልችልም። አትፈሪ፣ ቆፍጠን ብለን እናውራ። ሁለት አይን አፋርማ አይሆንም። ቤታዩ እንደዚህ ሳገኝሽ እኮ በጣም ፈራሁ። እንዴ አስፈራለሁ እንዴ? ምላሰኛ ነኝ
አሁን ደም ግፊት ብለካ ማለት ነው ከፍ ብሏል። አልወጣም ከሆስፒታል። እናረጋጋሻለን፣ ችግር የለውም። በተረፈ ደህና ነሽ? እንደዚህ አቅሻለሁ እኔ ማር ግን እንደዚህ ስላየሁሽ እንደዚህ እንትን ስላልን ቤትዬ እንደዚህ ስለተገናኘን ደስ ብሎኛል። የምትናገሪ ነገር አለ ላይክ 10 ሰው ስላልኩኝ ሌሎቹ እንትን እንዳይሉ። ኧረ ምንም አልናገርም፣ ግን ወድሻለሁ። በቃ ወድሻለሁ። በጣም ነው የማመሰግነው። እሺ እግዚአብሔርን ክበሪልኝ፣ ክፉ አይንካሽ። እመቤቴ ነው የምልሽ። ቤታዬ አንድ ነገር ልንገርሽ፣ ድንግል ማርያም ስለተስያለሁ ላንቺ። ድንግል ማርያም ስለት አይነገርም፣ እዚህ እንዳትነግራቸው ደግሞ በውስጥ እነግርሻለሁ፣ እጽፍልሻለሁ። ማርያም ነው የምልሽ። ጻፊልኝ። ይሄን ያክል ነው የምወድሽና በጣም ወድሻለሁ። እኔ ሰው የፈለገ ይሳደቡኝ ምን የሚበሉኝ ምንም ምን ይወድሻለሁ። በቃ አመሰግናለሁ። እኔም ወድሻለሁ። እግዚአብሔር ያክብርሽ። አሜን። የኔ እናት እና አንቺን የመሰለ እህት ፈጣሪ ስለሰጠኝ አመሰግናለሁ። እሺ እቴ። እሺ እኔ ወደ አመሰግናለሁ። አትጥፊ። እሺ ቆይ ቻርጅ ላይ። እሺ ማለት እንደዛ እንደኔ ትለኛለህ። ነቀላችኋት ወይ ጉድ ፈላብኝ። ሞዴሬተር እኮ እናቴ ትንፋሽ። ሁለተኛ ሰው ጋይስ፣ ሁለተኛ ሰው ቪዲዮ የሚከፍት በጣም ነው የምትወደኝ አውቃታለሁኝ ጋይስ፣ ማርያምን አያታለሁኝ። እንደዚህ ግን ተገናኝተን አናውቅም። ሁለተኛ ቪዲዮ የሚከፍት ቪዲዮ የሚከፍት ተረኛ 10 ሰው ነው ያልኩትኝ። 10 ሰው ለዛሬ 10 ሰው ነው ማስገባው። ቶሎ በሉ እሺ ጋይስ፣ ለሌሎቹም እንዲበቃ ቪዲዮ የሚከፍት 10 ሰው። መሲ ሳቢልኝ ማሪ። ሞዴሬተሮች አንዳንድ ሰው ሳቡልኝ እሺ፣ አንዳንድ ሰው ሳቡልኝ በማርያም እና ውዶቼ፣ ለሌሎቹም እያብቃቃን ጊዜ እንትን እንዳንል። አቤት ሁላ ሰው ይጽፋል። ለምንድን ነው መሲ የማትስበው? አርሰናል እስካለሽ ማሪ አግዢኝ፣ ሳቢልኝ። ዝም ብለሽ ራንደም የሆነ ዝም ብሎ እንትን የሆነ ላይክ እንትን ያለ የኔ ልጆችም ባይሆኑም ምናምን ችግር የለውም። ጀስት ኖርማል ያገኛችሁትን ሰው ሳቡ። ማርኮን የለችም። ይሰማል እናት ማርኮን እና ደንግጣን እንትን ያለችው። ቆይ ጋይስ ሲኖርን እንትን እንለዋለን። እሺ አንዴ ማሮቼ፣ አንዴ ላስገባችሁ እኮ ብዬ ነው። በስመ አብ በዛችሁ ግን ምንድነው? እንዴት ላስገባ እኔ? ቆይ ሞዴሬተሮች ግን እዚህ ቤት የሞዴሬተሮች አስተዋጽኦ ነው ግርም የሚለኝ። ለምንድን ነው ሞዴሬተሮች ግን የተቀመጣችሁት እዚህ? አንድ ሰው አትስቡልኝ። በቃ ቁጭ ብላችሁ እኔን አይኔን ነው የምታዩኝ። አይኔን ነው የምታዩኝ። አይኔን ነው ቁጭ ብላችሁ የምታዩኝ። ዝም ብዬ ነው ጋይስ የምስበው። እሺ ጸጥ ብዬ ለፊት ያገኘሁትን ዝም ብዬ ነው የምስበው። ቪዲዮ ክፈቱ ማሮቼ። ሰላም አንቺ ነው የሚያስተጋባው። ሃይ ቤታዬ። አይ እንዴት ነሽ? ታውቂኛለሽ እንዴ? በደንብ ስንት አመታችን? በጣም ነው የምወድሽ። የኮሜንታተር አርበኛ አይደለሽ እንዴ? አይ እግዚአብሔር ያውቃል። በጣም ነው የምወድሻለሁ። ያንቺ ፖሊስ ነኝ እኔ፣ ያንቺ ፖሊስ እወድሻለሁ። ቻው። እሺ እናት። እሺ ምን ነው አጠዳደፍሽ? ፈራሽ እንዴ? ይመችሽ። ኔክስት ጋይስ፣ ሶስተኛ ሰው እንደውም እቺ ሰዓቷንም እንትላለን። እኔ በነገራችን ላይ አውቃችኋለሁ በአይን እንደዚህ በደንብ ነው የማውቃችሁ። ሶስተኛ ሰው ጋይስ፣ እሺ አስገቡልኝ። እሺ እናት እንዴት ነሽ? ደግሞ ስሜን ነው እንዴ ቀረው? ስሜን ነው እንዴ አንቺ ላጣርገሽ የሰረቅሽኝ? ድምፅሽ ታፍኗል። እሺ ድምፅሽ ታፍኗል። ወደዚህ ቀረብ በይ። ወይ ቤታዬ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? አዊሽ ካሜራ ቢከፍቱ ግን በቃ አላስጨንቃቸውም ለዛሬ። ኢትስ ኦኬ። እንዴት ነሽ? አለ ደህና ነኝ። እንዴት ነሽ? በጣም ነው እሺ የምወድሽ። ጎበዝ። አያችሁ ካሜራ ከፈተች ሳትጠየቅ። እንዴት ነሽ እናት? በጣም ነው እሺ የምወድሽ። ማርያምን አመሰግናለሁ የኔ ፍቅር፣ እግዚአብሔር ያክብርልኝ። አይናፋር ነሽ እንዴ እንደኔ?
ደንግጫለሁ። ማርያም ስላስገባሽኝ በጣም ደስ ይላል። እወድሻለሁ በጣም ማርያምን። አመሰግናለሁ የኔ ወንድ ቴንኪ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ግን አንቺ ነሽ ከስሜ ኮፒ ያደረግሽው ወይስ እኔ ነኝ? ማን ነው ኮፒ ያደረገው? እሷ ናት ኮፒ ያደረገችው ስሜ። አይ ጥሩ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ስለመጣሽ አመሰግናለሁ። ይመችሽ ይመችሽ ይመችሽ። እሺ ማለት የሜንና የሜምበር እኮ ነው የምሰጣቸው። ስሙኝ ትሰሙኛላችሁ? አሁን የምሰጣቸው አንዳንድ ሺህ ኮይን ሜምበር ትሆኑበታላችሁ። በየቤታ ስሙ። ጓደኛ እንዳታበዙ እሺ፣ ጓደኛ እንዳታበዙ ውዶቼ፣ ጓደኛ እንዳታበዙ ፍቅሮቼ፣ ጓደኛ እንዳታበዙ። እቺን ሳይ ወዳጅ ይደውላል፣ እቺን ሳይ ወዳጅ ይደውላል። ሶስተኛ ሰው ነው የገባው። አራተኛ ሰው ሳቡልኝ። እቺን ሳይ ወዳጅ ይደውላል። ሄለው እንዴት ነሽ ተሰጠሽ የሚል ይበዛል። ለሜምበር ነው አዳም የሰጧችሁ። ሂዱ ጋይስ። አራተኛ ሰው ጋይስ፣ አራተኛ ሰው ሳቡልኝ። መሲ አራተኛ ሰው ሳቢልኝ። ማሬ አራተኛ ሰው ሱሱ የኪዳነ ምሕረት ልጅ። ሰላም ሱሱ። ቤታዬ ማሬ ቪዲዮ መክፈት ትችያለሽ? ቤት መግባት ፈልገሽ ነው? ቪዲዮ መክፈት ትችያለሽ? እስኪ እሺ ይቻላል። ጎበዝ ቀልጣ በብላ ሻሻ ስር ያለው አሬት ሶኬት አባቱ። አዎ ቢሆንም እኔ ሻሽ ወድ የለ እንዲያስር የለ ምን ችግር የለ። እሺ ፍቅሬ ቆይ ጋይስ ቪዲዮ ተከፈት። እሺ ስንት ሰው ነው የሚቀረን? 6 ሰው ይቀረናል። ሴቭ ቤትን ቆይ ትስቧታለች ወይ ድምብሻሽ ቆንጂ። እንዴት ነሽ ቤታዬ? አለ እንዴት ነሽ? ሰላም ነሽ? እውነት ስላገኘሁሽ ደስ ብሎኛል። አመሰግናለሁ። እኔ ቆንጆ ነገሩን ግን እንደቀልድ ነው የጻፍኩት። ወዲያው እንደጻፍኩኝ ሳበችኝ። መስዬ በጣም አመሰግናለሁ። በዚህ አጋጣሚ የኪዳነ ምሕረት ልጅ ሆነሽ ትታያለሽ እኮ። ወይ ታድዬ ቤታዬ በጣም ነው የምወድሽ። አመሰግናለሁ። በጣም አመሰግናለሁ። አንቺ ጋር ይሁን ከነ ቤተሰብሽ። አመሰግናለሁ። ደግሞ አትናደጂ እሺ፣ ኮሜንት እያየሽ ማሻው እሱ ትንሽ ችግር አለብኝ። እሱን ለመተው ሞክራለሁ። በጣም ብዙ አስተያየት ተሰጠኝ ነው። እሱን ለመተው ሞክራለሁ። በቃ እሺ፣ አመሰግናለሁ። ጓደኛ እንዳታበዢ እሺ። እሺ ቆጥቤ ይደውላሉ እንዳታበዢ ጓደኛ። እሺ ማይሽ እናትሽ። ቻው እሺ፣ ቻው። ኔክስት ጋይስ ኔክስት ሂሳብ በመስኮን እንዴት ነው? አምስተኛ ሰው ጋይስ፣ አምስተኛ ከዛ 5 ሰው ነው የሚቀረን ለዛሬ። አምስተኛ ሰው ጋይስ፣ አምስተኛ ሰው። እድለኛው ማን ነው? እንጃ። እድለኛዋ ቲጂ ናት። ቲጂ እንዴት ነሽ? ቪዲዮ መክፈት ትችያለሽ? ደህና ነሽ ቤታዬ? እንዴት ነሽ? አለን ወይ ጉድ። እሺ ቪዲዮ መክፈት ትችያለሽ? ቤቴ ለቪዲዮ አይሆንም ቤታዬ፣ ጨለማ ነው። ምንድነው ታዲያ የሚጮኸው? ሙከየፍ ነው ምራ የሚጮኸው ሙከየፍ ነው። ጨለማ ነው ቤት። ምንድነው ታየሽው? ጨለማ ነው ቤት የሚመስለው። ውጭ ያለሽ ነው የሚመስለው። ፍቅረኛሽ ኋላ እየተከተለ አንቺ ከፊት ለፊት የውጭ አየር እየወሰድሽ ነው የሚመስለው። ይጮሃል። ቤት ነሽ? ቤት ይሰማችኋል? ቤታዬ ጨለማ ነው፣ ቤት ውስጥ ነኝ። እሺ ምንም ችግር የለውም። ሌላ ቀን ግን ትከፍቻለሽ እንዳታጭበረብሪ። እንዴት ነሽ? እሺ እናቴ። እሺ ደግሞ በጣም ነው የምወድሽ፣ አድናቂሽ ነኝ ቤታዬ። እሺ አመሰግናለሁ። ከቅርብ ርቀት ነው የምታወራው። አይ ምንም ወዲህ ነው። እሺ እኔ ፍቅር አመሰግናለሁ። እግዚአብሔር ያክብርልኝ። እሺ በጣም ነው የማመሰግነው። እሺ ቤታዬ። ዝናብም እየዘነበ ስለሆነ አዎ እኮ አሁን መጣሽልኛ። ዝናብ እየዘነበ ነው። ድምጽ እኮ ሲሰማኝ ውጪ ከፍቅረኛሽ ጋር መንገድ ላይ ዋክ እያደረጋችሁ ነው የመሰለኝ። አረ ብታይኝ አሳዝናለሁ። ተኝቼልሽ። እሺ በቃ ማሬ ስለመጣሽ አመሰግናለሁ። አትጥፊ። ጓደኛ እንዳታበጅ እሺ። እሺ እኔ ወደ አመሰግናለሁ። እሺ ቻው።